ዋጓን ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት ይመቸናል እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ከዛ አስደሳች የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤቨርተንን በሜዳችን አስተናግደን በአለቀ ሰዓት በተሰሩ ድራማ ዶመን ሾው በነበረበት ጨዋታ ኤቨርተንን 2-0 አሸንፈን የሚገርም ደስታ ነበረ። የደስታ ቀን ነበረ። ነገር ግን ደስታችን በሱ ብቻ አላበቃ። ማንቸስተር ሲቲም ዌስትሃም ጋር ተጉዞ ነጥብ ጥሏል። አርሰናል ቤት አሁን ያለው ነገር እንዳለ ፖዚቲቭ ነው። ግን ልንገራችሁ አንድ የቤት ስራ ደግሞ ነገ አለብን። ያ በጣም ጥሩ ቲም ስትሆን በጣም ኳሊቲ ስትሆን 40 ጌም ብቻ አይደለም በአመት የምትጫወተው። ታውቃላችሁ እነማንን ለመናገር እንደፈለኩ። ኤንዌስ እድላችን ሆነና በየ2 በየ3 ቀኑ እንግዲህ አርሰናልን የምንወደውን ቲም እንግዲህ ለማየት ታድለናል ማለት ነው። ነገ በቻምፒዮንስ ሊግ የ16ኛ ዙር መርሃ ግብር እንግዲህ አርሰናል በሜዳው ኤምሬትስ ባየር ሌቨርኩሰን በሁለተኛ ዙር የሚያገኘው መርሃ ግብር አለ። የመጀመሪያው ጨዋታ እንደምታስታውሱት በሙኒክ ከተማ የመጀመሪያው ዙር የተደረገና አርሰናል እንግዲህ በባየር ሌቨርኩሰን በሮበርት አንድሪች አንድ የጭንቅላት ኳስ ከሴት ፒስ ከማዕዘን የተሻማ ኳስ አስቆጥሮብን እንግዲህ ሲመሩ 1-0 ሲመሩ በቀድሞ ተጫዋቻቸው ካይ ሃቨርስ አማካኝነት በፍጹም ቅጣት ምት ባስቆጠራት ጎል አርሰናል 1-1 በሆነ ውጤት ይህን ጨዋታ ማጠናቀቅ ችሏል። የመልሱ ጨዋታም እንዲጠበቅ ሆኗል ማለት ነው። አይኖ እዛ ጨዋታ ላይ አርሰናል እንዲያሸንፍ ጠብቀን ነበር። ነገር ግን ተጋጣሚያችን እዛ ቀን ላይ ባሳየው ፐርፎርማንስ ያቸው ውጤቱ ምንም የማይል ነው። ሊስን አይኖ የ100% የአሸናፊነት ጉዟችን እዛ ላይ ነበር የተገታው። ምክንያቱም የቻምፒዮንስ ሊግ የሊግ ፎርማት ላይ አርሰናል ከ8 ጨዋታ 8ቱንም በማሸነፍ ነበር ወደዚህ 16 ዙር መግባት የቻለው። እንግዲህ በ16ኛው ዙር የአዌ ጨዋታ እንግዲህ ሙኒክ ተጉዞ ባየር ሌቨርኩሰን ጋር አንዳቸው የተለያየው ጨዋታ ነው። ነገ እንግዲህ ይህን የቤት ስራ ማጠናቀቅ ይጠበቅበታል። አርሰናል በሜዳው እንደመጫወቱ የደጋፊ አድቫንቴጅ መኖሩ እንዲሁም አሁን የሚገኙበት የሳይኮሎጂ ሌቨል እንግዲህ የነገውን ጨዋታ በቀላሉ ያሸንፋሉ እንድንል የሚያደርግ ነው። የካስፐር ሂውማልድ ባየር ሌቨርኩሰን እንግዲህ በቡንደስሊጋ ከባየር ሙኒክ ጋር ያደረጉት ጨዋታ ምንም እንኳን ባየር ሙኒክ በ9 ተጫዋች ቢገጥማቸውም እንግዲህ ያንን ጨዋታ ማሸነፍ አልቻሉም። 1-1 በሆነ ውጤት ነበር የተጠናቀቀው። አክቹዋሊ የመጀመሪያው ቀይ ካርድ የተመለከተው ተጫዋች ኒኮላስ ጃክሰን ነበር። በቸልሲ የምታውቁት የአጥቂ ክፍል ተጫዋች እንግዲህ በ42ኛ ደቂቃ በቀይ ካርድ ባየር ሙኒኮች አጡት። ከዛም በኋላ ግን 84ኛው ደቂቃ በሊቨርፑል ቤት የምናውቀው ሉዊስ ዲያዝ ደግሞ በሌላ ቀይ ካርድ ወጥቷል። ነገር ግን ባየር ሌቨርኩሰን ጨዋታው ላይ እጅግ በጣም ወደ 32 አካባቢ ሹት ቢያደርጉም 3.2 ኤክስጂ ቢያስመዘግቡም ነገር ግን ከ1 ጎል በላይ ማስቆጠር ተስኗቸው 1-1 በሆነ ውጤት ነበረ የተጠናቀቀው። ካስፐር ሂልማንድም ከጨዋታው በኋላ በቃ ጀስት ጎል ማስቆጠር አልቻልንም፣ ጎል ማስቆጠር አቅቶን ነበር ብሏል። ይሄ ነገራቸው እንግዲህ አርሰናል የነገውን ጨዋታ በደንብ የማጥቃት ኢንቴንሽን ይዘን ይሄን ጨዋታ ቶሎ መግደል ያለብን ጨዋታ ነው ብዬ አስባለሁ። ምክንያቱም ገሷት የሳምንቱ መጨረሻ ላይ የካራባኦ ካፕ ፋይናል ከማንቸስተር ሲቲ ጋር የምናደርገው ጨዋታ አለ። ስለዚህ እርሊ የቤት ስራችንን መግደል ከቻልንና ተጫዋቾቻችንን ለዛ ጨዋታ በደንብ ማዘጋጀት ከቻልን ኢስጎነቢ ጥሩ የሚሆን ይመስለኛል። ምክንያቱም የእሁዱ ተጋጣሚያችን ማንቸስተር ሲቲ ከሰማይ የከበደ
የቤት ስራ ነገ ይጠብቀዋል። ምክንያቱም እነሱ የ3-0 ድልን መገልበጥ ስለሚጠበቅባቸው ማለት ነው። ይሄን ሬሞንታዳ ደግሞ ለማድረግ የሚገደዱት ደግሞ ሪያል ማድሪድ ላይ መሆኑ ይበልጥ የቤት ስራቸውን የሚያከብድባቸው ሆኖ አግኝቼዋለሁ ማለት ነው። እንግዲህ የመጀመሪያው ጨዋታ 1-1 ተጠናቀዋል። የነገ ጨዋታ ግን ስንት ለስንት ይጠናቀቃል ካላችሁኝ፣ በእኔ በኩል አርሰናል ይህን ጨዋታ 3-0 በሆነ ውጤት ያሸንፋል የሚል ኮንፊደንት የሆነ ሀሳብ አለኝ። ምክንያቱም ደግሞ አሁን ያሉበት የሳይኮሎጂ ሌቨል እጅግ በጣም ጥሩ ሁኔታ ላይ ይገኛሉ። ዛሬ ትሬኒንጋቸውን በቪዲዮ መመልከት ችዬ ነበረ። ትሮሳርድ እንግዲህ በጉዳት ከሜዳ ርቆ የቆየው ትሮሳርድ ትሬኒንግ አድርጓል። ሆፕፉሊ የነገው ጨዋታ ላይ ይደርሳል ብዬ አስባለሁ። ነገር ግን የባለፈው ጨዋታ ላይ በጉዳት ተቀይሮ የወጣው በሞስኬራ ዩሊያን ቲምበር ትሬኒንጉ ላይ አልተመለከትኩትም። እንዲሁም ማክስ ዶመን የባለፈው ቲያትር ዋና ገጸ ባህሪ የዛሬ ትሬኒንግም ላይ ተመልክቼዋለሁ። ወደ ትሬኒንግ ግራውንዱ ሲገባ ራሱ በዴክላን ራይስ እና በሌላኛው ታዳጊ ከማይልስ ሉዊስ ስኬሊ ጋር ሆኖ ነበር የገባው። ስለዚህ የሁለቱ ታዳጊዎች እንግዲህ ሊደር ወይም ደግሞ እነሱን በመንከባከብ እድገታቸውን እየተከታተለ የሚገኘው ዴክላን ራይስ ሌላኛው እንግሊዛዊ ይመስላል። ስለዚህ እንዳታስቡ አርሰናላውያን፣ ሁለቱ ታዳጊዎቻችን አስተማማኝ እጅ ላይ ናቸው። የነገው ጨዋታ እንደነገርኳችሁ በእኔ በኩል አርሰናል 3-0 በሆነ ውጤት ያሸንፋል። የእናንተ ግምት ምን ይመስላል? የኮመንት ሴክሽን ቦታ ላይ ጻፉልኝ። ቪዲዮን ከማጠናቀቄ በፊት ግን የግምታዊ አሰላለፌን እንደሚከተለው እገልጻለሁ ማለት ነው። የግብ ጠባቂ ቦታ ላይ ዴቪድ ራያ። ስለ ዴቪድ ራያ ምንም ማለት አልችልም፣ ምክንያቱም የባለፈው ቪዲዮ ላይ ነግሬያችኋለሁ። አርሰናል ቻምፒዮንስ ሊግን ብቻ እንኳን በዚህ ሲዝን ማሸነፍ ከቻለ ዴቪድ ራያ ጎልደን ግለቡን መውሰድ አለበት። ምክንያቱም ከ10 በላይ ቪዲዮ ክሊፖችን ማምጣት እችላለሁ። በቃ በአሜዚንግ የሚባሉ ሴቮችን ማለት ነው። ስለዚህ የነገውን ጨዋታ ኦብቪየስሊ ዴቪድ ራያ ይጀምራል። የቀኝ ፉል ባክ ቦታ ላይ ቤን ዋይትን ነው ማደርገው። ባለፈው ዩሊያን ቲምበር ተጎድቶ እንደሚወጣ ሳቅ ቤን ዋይትን ጠብቄ ነበር። ነገር ግን አይ ዶንት ቲንክ ሶ ቤን ዋይት ፊት ያልነበር፣ ለዛ ጨዋታ ፊት አልነበረም። ታውቃላችሁ ብዙ ጨዋታዎችን በዚህ ዓመት በጉዳት ያጣው ተጫዋች ስለነበረ እንግዲህ የነገውን ጨዋታ ግን ሆፕፉሊ ፊት ስለሚሆን ቤን ዋይትን አስጀምራለሁ። የቀኝ መሃል ቦታ ተከላካይ ቦታ ላይ ደግሞ ዊሊያም ሳሊባን አረጋለሁ። እሱን አጣምሮ በግራ በኩል ጋብርኤል ማጋሌዝን አረጋለሁ። እነዚህ ሁለቱ ተጫዋቾች የባክ ወይም ደግሞ የተከላካይ ስፍራ ላይ ካሉ የአርሰናል የመከላከል ጥንካሬ በግልጽ ለውጡ የሚታይበት ነው። ስለዚህ የነገም ጨዋታ ላይ ዴፊኒትሊ እነዚህ ሁለት ተጫዋቾች አጣምሬ ጀምራለሁ ማለት ነው። የግራ ፉልባክ ቦታ ላይ ሊስን ከዛች ስኮርፒዮን ብሎክ በኋላ ካላፊዮሪ ጨዋታው ላይ እውነት ለመናገር የኤቨርተን ጨዋታ ላይ እጅግ በጣም ነበረ ደስ የሚል እንቅስቃሴ ያደረገው። ምናልባትም የነገውን ጨዋታም ካላፊዮሪን ማስጀምረው ይሆናል። ምክንያቱም ሄንካፔ ተደጋጋሚ ብዙ ጨዋታዎች አድርጓል። እሱ ብቻ ሳይሆን ደግሞ እንዳትረሱ እንደነገርኳችሁ የፊታችን እሁድ በካራቦ ካፕ ፋይናል ሲቲ የምናስተናግድበት ሌላ ትልቅ ጨዋታ ስላለ ዋይ ዶንት ዊ እረፍት አንሰጠውም ለሄንካፔ ለእሁዱ ጨዋታ ፊት እንዲሆን። ነገር ግን ከሁለቱም አንዱ ቢጀምሩ በእኔ በኩል ምንም ችግር የለብኝም። የመሀል ቦታ ስንመጣ እንግዲህ የዲፌንሲቭ ቦታ ላይ ዙቢሜንዲን አደርጓለሁ። ከዛ በኋላ ግን እንደ ወትሮ እኔ በዚህ አሰላለፍ የተወሰነ ተስፋ ስለነበረኝ አሁንም ይሄንን አሰላለፍ ሚካኤል አርቴታ እንደማይተገብረው እያወቅኩ ራሱ ከመናገር ወደኋላ አላለም። ዙቢሜንዲን አረጋለሁ። ከዛ በኋላ የ8 ቁጥር ቦታ ላይ ወይም የ10 ቁጥር ቦታ ላይ ካይ ሃቨርትስን እና ዴክላን ራይስን አደርጋለሁ። የቀኝ የማጥቃት ክንፍ ቦታ ላይ ደግሞ ቡካዮ ሳካን አደርጋለሁ። ከቡካዮ ሳካ የባለፈው የአዌ ቻምፒዮንስ ሊግ የመጀመሪያው ዙር ጨዋታ ላይ እጅግ በጣም ደካማ የሚባለውን ፐርፎርማንስ እንዳሳየንና ብዙ እንደተተቸ እናስታውሳለን። እዚህ ጨዋታ ላይ ለነዛ ተቺዎች ለእኛም መልስ የሚሆን ፐርፎርማንስ እንዲያሳይ እየጠበቅኩት ማለት ነው። በግራ የማጥቃት ክንፍ ቦታ ላይ እንደነገርኳችሁ ትሮሳርድ ፊት አይደለም። ማርቲኔሊ በእኔ በኩል
ኢምፓክት ሰብ ሲሆን ነው በብዛት የምመለከተው። ሲጀምር ብዙ ጨዋታዎች ላይ ተጽዕኖ ሲፈጥር አልመለከተውም። ስለዚህ ኤብሪ ቼዜን በዛ ቦታ ላይ ማሰልፉ ይሆናል። የፊት 9 ቁጥር ቦታ ላይ ቪክቶር ኮሬዝን ማሰልፍ ይሆናል። ዚህ ሲዘን ለአርሰናል 16 ጠቅላላ ጎሎችን ማስቆጠር የቻለ እድል ካገኘ አሁንም አይምሬ ተጫዋች እንደሆነ እናውቃለን። ለዛም ነው ካይ ሃቨርትዝ እና ሁለቱ ያሳዩኝ ነገር አለ። እሱን ነገር በተደጋጋሚ መመልከት ፈልጋለሁ። ነገር ግን እሱ ብቻ አይደለም፣ ፔናልቲ ቦክስ ውስጥ ጀስት ጊቭ ሂም ዘ ቦል የክንፍ ተጫዋቾቻችን ባህሪ ይመስለኛል። ምክንያቱም ቡካዮ ሳካ ኳሱን ገና ሲይዝ ተከላካዩን ድሪብል አድርጎ ስለማለፍ ነው እንጂ ቀና ብሎ ስፔሶችን ብዙ ጊዜ ተመልክቶ ኩዊክ የሆኑ ውሳኔዎችን ወይም ደግሞ ፈጣን ፓሶችን ሲያደርግ አንመለከተውም። እንዲሁም በቀኝ በኩል በግራ በኩል የሚሰለፉትም እነ ማርቲኔሊም ትሮሳርድም እንደዚህ አይነት ፕሮብሌም ያለባቸው ተጫዋቾች ናቸው። ነገር ግን ቀስ እያሉ ሲላመዱ የተሻለ ነገር ያሳያሉ ብዬ አስባለሁ። ይህን ይመስላል እንግዲህ የኔ ስታርቲንግ ላይን አፕ ፕሪዲክሽን። የእናንተን ምን ይመስላል? አይ በዚህ ቦታ ላይ ይሄ ተጫዋች ቢሆን የምትሉት ነገር ካለ አሁንም ኮሜንት ሴክሽኑ የእናንተ ነው። ለዛሬ የነበረን ርዕስ ይመስላል። ነገ ከጨዋታ በኋላ በማች ሪያክሽን ቪዲዮ እስከምንገናኝ አማውት ፒስ ካሞን ዩ ገነርስ